ከማግባቷ በፊት ፍቅረኛ ያላት ሴት ወደ ድሮ ፍቅረኛዋ መሄዷ አይቀርም። ከማግባቷ በፊት የነበረውን ፍቅረኛዋን መቼ መትረሳው? ያን ደግሞ ማረጋገጫ እያየን ነው ሰሞኑን ሶሻል ሚዲያ ላይ አይደል? ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ። ከጆን ዳንኤል ጋር ማለት ነው። ተደብቃ አግኝታ ታውቃለች። አለበት ቦታ መታ ተደብቃ አግኝታ ታውቃለች። ቤት መታለች። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ ያልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል በደዌ ራቁቴን ሰው እንዳይመጣብኝ ስለለም አልኳት። ጋይስ የጃኒ አካውንቷ ባንድ ሆኗል። በጣም ነው የሚደብረው። አሁን are you crazy? This girl is like ራቁቴን ሆኛለሁ ናፈከኝ እያለች ሚስተር ጆን ዳንኤልን እያለች አንተ ተዘግቶባታል ብለህ ትላለህ። እኔ ግን ልመድ ጋይስ፣ እኛ ራቁታቸውን በተያዩ ሰዎች መሃል አያገባንም አንገባም። ያው ዛሬ ስለማን ላወራ እንደፈለኩኝ ሁላችሁም ይገባችኋል ብዬ አስባለሁ። ትላንትና ጃኒ ጆን ዳንኤል እንደዚህ አድርጎኛል ብላ ስትከሰው ነበረ። ማታ ጆን ዳንኤል ከ100,000 ሰው በላይ ቁጭ ብሎ ያለውን ማስረጃ እሱም እያሳየ ነበረ። ግን በዚህ መሃል ማን እንዳሳዘነኝ ታውቃላችሁ? አዶናይ ሰው ድሮሽ እንደሌለው ለይምሰል መታየቱ ማስረዳት መንገር ስቺ ሁሉንም በሰዓቱ ፍቅር ፍቅር ሲያሰኘኝ ትዝ ሲለኝ ስሜቱ ቆይ ለምን አስፈለገ ማስመሰል መዋሸቱ? ለምን አስፈለገው? አዶናይ በጣም አሳዝኖኛል። ለማንኛውም ዛሬ ቪዲዮአችን ሙሉን ስለነሱ ይሆናል። አዶናይ ወደ አሜሪካም ሊሄድ ነው። አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው። አሁን ላይ እየተፈጠረ ያለው ነገር በጣም አሳፋሪ ነው። ሁለት በጣም ብዙ ተከታይ ያላቸው ያውም ወጣቶች ማለት ነው። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ የእንጫ ፋሚሊ ተቀላቀሉ። ወደ ቪዲዮ ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ። ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ። ሰላም ቤተሰቦች፣ እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ተደብቃ አግኝታ ታውቃለች። አለበት ቦታ መታ ተደብቃ አግኝታ ታውቃለች። ቤት መታለች። ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያለሁት አይ አሁን እንደዚህ ደበደበኝ ምናምን ያለችው ለምን ይመስላል? ምን ላይክ ምን ችግር? እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች። እንደዚህ ይመስለኛል። እኔ ግን ችግር የለውም አንተ ልክልሃለሁ ነይ የሚመለከተው ብዙ ነገር ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንተ እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ።
ማታ እንደዚህ ቁጭ ብለው ሲነጋገሩ ነበረ። ጃኒንም ሲጠብቋት ነበር። ጃኒ ግን ላይቭ መግባት አልችልም ብላለች ሲሉ ነበረ። ግን ያሳፍራል ጋይስ፣ ያሳፍራል። በእውነት በጣም ያሳፍራል። መቼ ላይ ነው የደወለችልህ? አንተ ለኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሺ ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ታቻላችሁ ጃንዋሪ ትችላላችሁ። 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምር አይደለ? ይታያችኋል? ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ጠረጋር ካሜራውን ስታዞረው ፍሊፕ ይታያል። እንደዚህ ገልብጬው ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትን በኩል ጠጋርገው ለጆከር ላክለት። አታምኝም? እግዚአብሔርን ምንም እያደረገ አዶናይ ይጎዳል ብዬ አስባለሁ። ይህን ምስኪን ልጅ አንቺም ጋር ስህተት አለ ጃኒ፣ አንቺ ጋር ስህተትሽ ምንድን ነው? ወዲያው ነገርሽን ሁላ ቆራርጠሽ ይሄን የመሰለ ሰው እንደዚህ የሚንከባከበሽ ሰው ያስመሰለሽ ቀና ብሎ ማያይሽ ጫማሽን የሚፈታልሽ አበባ በየጊዜው የሚያመጣልሽ እንዴት አርጎ ሴት ልጅን እንደ እንቁላል ሲንከባከበሽ በውስጥ አንቺ ሌላ ነገር ውስጥ ነሽ። ያልተቋጨ ነገር አለ እዛ ጋር። ያ የሚደበድብሽ የሚቀጠቅጥሽ የሚያስፈራራሽ ሰውዬ እስካሁን ውስጥሻል። አንቺም ጋር ስህተት አለ፣ ስህተት አለ። ከዛ ትራማ ለመውጣት ብዙ ጊዜ ችግር ውስጥ ትገባላችሁ። ቀላል አይደለም። ጨዋ ነው። እልህም ይመጣል፣ ምን ይመጣል። እና እንደዚህ አይነት ናይስነት ፍቅሩ አዶናይ ለሾ ይመስላታል። አይቶ አታውቅም። ይቺ የምታውቀው ጃኒ የምታውቀው መቀጥቀጥ ነው፣ መሰደብ ነው፣ መንቋሸሽ ነው። ኖርማል ነው የሚመስላት ጃኒ። እንደዚህ አይነት ፍቅር አይታ ስለማታውቅ ያስደነግጣታል። አይታው አታውቅም። ያላየ ሰው ውሸት ነው የሚመስለው። እግዚአብሔር ምስክሬ ነው የምላችሁ። የብዙ ሴቶች ችግር ነው ይሄ። በመልካም በፍቅር በምን ጸብ የሌለበት ፍቅር ያለበት ብቻ ሲሆን ግራ ነው የሚጋቡት። ለምን የለማ እንደዚህ አይነት ወንድ አይተው አያውቁማ። አያውቁም። አይተው ስለማያውቁ ገስቧል። እንደዚህ አይነት ነገር ሲመጣ የእውነት አይመስላትም። የእውነት አይመስላትም። እና ጃኒ የተቸገረችው ይሄ ነው። ብዙ ጊዜ እኔ ላይቭ ላይ ሪከርድ የተደረጉ ቪዲዮዎችን አይቻለሁ፣ የጆን ዳንኤልንም የጃኒንም እና ይፎግራታል፣ ዲስሪስፔክት ያረጋታል ምናምን። እኔ ስለ ጆን ዳንኤል ክፋት ምናምን ላወራ አይደለም፣ ግን ያየሁትን ነገር ነው የማወራው። ጆን ዳንኤልን እኔ ብዙ በጎ ነገር ስለሚያደርግ ቲክቶክ ላይ ፎሎ አረገዋለሁ፣ አዶናይንም ፎሎ አረገዋለሁ። እና ለምንድን ነው ለሴቶች እስኪ አንድ ጥያቄ አለኝ። ለምንድን ነው በጣም የሚንከባከባችሁን ሰው ወንድ ፍቅረኛችሁን ትተውና ከዚህ በፊት በጣም የሚሰድባችሁን ዲስሪስፔክት የሚያረጋችሁን ሰው ጋር ተመልሳችሁ የምትሄዱት ለምንድን ነው? እስኪ ሴቶች በቅንነት ይህንን መልሱልኝ። ሴት ለሴት ለሚባለው ነገር ወንድ ልጅስ ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መምጣት ትችላል። ፕላስ እሷ ቤታም ኦኬ ሃይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን። ከጆን በላይ ሲጀመር ጆከር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አስማማለሁ። በዚህ ጉዳይ ሽቀላ ነው መጣ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል? አንተ ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አዎ ትክክል። አስገባሁት አንተን አስወርጅ። አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አዎ አይቻልም። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ
ደውልላትና ሀሽቶ በተናገረችው ላይ ነው የምጨምረው። ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። አንድ ጊዜ ነው እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ፣ ጻፊልኝ ቴሌግራም ላይ ማሜ። ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያለው። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻ ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ጆንዳኔል ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሸቅሉብን ልትነግዱ ነው። አለቅ ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ግን ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛው አካውንቷም ተዘግቷል። ኧረ ጆከር ሳት እናውራበት። እኔ ፋራ አይደለሁም። ላሳይህ እንዴት ብሎ ነው የሚዘጋ? ላሳይህ ቪዲዮ አለ ሲዘጋባት ይገርማል። ነገር ደበል አንዴ ተመዱ ምን መሰለህ፣ ለማንኛውም ቀንም ይሁን ዛሬ አትገባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ትክክል። ጆከር ሳይኖር ዮኒ አካውንት እንዴት እንደሚዘጋ ታውቃለህ አይደል? አዎ ለማንም ሳይድ አልያዝም ጆከር ለማንም ሳይድ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ፣ አስገብቶ በክብር አወራው፣ ወረደሱ። ያ እኔም ፌር ነው ያልኩት። ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም፣ ነጥብ ጥለናል። ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ነው። ኤኒዌይ ለማንኛውም ይመቻችሁ፣ ግን አትፍረዱ። ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ገደል አትገባም እንዴ? ከዚህ በላይ ምን ይምጣ? ማንንም ሳይዳው ጃኒ አንዴ ቆይ ጆከር ለዚህ መልስ ትስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን ባዶናይ ትግባ። እዛ ላይ ሿሿ ማንንም አንቀበል። ኖ ባዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። ባዶናይ አካውንት ግቢ። ቀላል ባዶናይ አንዴ ሀሳብ ጃኒ መቼም በፌክ አካውንት ትኖሪያለሽ። የእውነት ካለሽ ኦኬ ቴሌግራም ላይ ልትደውልልኝ። ያ ጆከር አንዴ ቆይ። የሚገርመኝ እንዴት ሆኖ ነው ቆይ በአዶናይ አካውንት የምትገባው? አዶናይ ለራሱ ቺት የተደረገበትን ነገር ያስብ ወይስ ለሷ ነይ በኔ ግቢ ብሎ ላይቭ ያስቀምጣት? የማይመስል ነገር ነው። እኔ እግዚአብሔርን ነው የምላችሁ ስራ ስለሆነ ነው እንጂ ያው ገቢ የማገኝበት ነገር ስለሆነ ነው እንጂ በቃ ባልሰማውላ ደስ ይለኛል። አሁን 100,000 ሰው በላይ አስቡት እንግዲህ ቁጭ ብሎ እነሱን ሲያይ ነበር። ይሄ ሁሉ ሰው ስራ ፈቷል ወይ? እንደኛ ጀምሩና አንደኛችሁን ገቢ እያገኛችሁ እዩ። አዶናይ እንግዲህ አሜሪካን ሀገር ሊመጣ ነው ማርች 21 ሄርት ቱ ሄርት ከኢትዮ ኢስታንቡል ሆስፒታል ባለቤት ወይም መስራች ከሄርት ቱ ሄርት መስራች ጋር በመሆን የሄርት ቱ ሄርትን ፋውንዴሽን ለመመስረት እዚህ ዲሲ ላይ ቀጥሮ ተይዟል እና የሄርት ቱ ሄርት ደግሞ አምባሳደሩ ነው እሱ። ሶ አዶናይን እንግዲህ እናየዋለን ማለት ነው ማርች 21 ማለት ነው በሚቀጥለው ወር እንግዲህ ኦልሞስት ከአንድ ወር በኋላ።
ሶ አሁን ላይ ደግሞ ኢትዮጵያ ውስጥ አሁን እየተካሄደ ባለው እኔ ሁለቱ ልጆች ደርቢ ሆኖ ብዬ ነበር። እኔ መጀመሪያ የክፍለ ሀገር ልጅ እና የአዲስ አበባ ልጅ ይዞ ብዬ መጀመሪያ ላይ ያይቻቸው ነበር ከጆን ዳንኤል ጋርና አሁን ላይ እየተፈጠረ ያለው ነገር በጣም አሳፋሪ ነው። ሁለት በጣም ብዙ ተከታይ ያላቸው ያውም ወጣቶች ማለት ነው እርስ በርስ ተደጋግፈ እንደማደግ እርስ በርስ አንዱ አንዱን ይጥላል ማለት ነው። ስፔሻሊ አዶናይን መጣል በጣም ከባድ ነው። በተለይ ለጆን ዳንኤል የምትሄድ ከሆነ በዛ መልኩ ነው የምትሄድ አይነት ልጅ አትመስለኝም ነበር። አረ ነው አሁን ላይ ግን እየወጣ ያለው ነገር በጣም በጣም ከባድ ነው። ስለዚህ አንተ እድሜን ማርዘም ከፈለክ ማለት የሆነ ባለ እውቅና ራስን በደንብ ማሳደግ ከፈለክ እንደዚህ አይነት ነገሮች ላይ ዋይ ለምን አንተ እየሰራ ያለው ነገር እኮ በጣም ምርጥ እኮ ነው። አሁን ኦሮሚያ ክልል ላይ የሰራው ነገር በጣም አሜዚንግ ነው። ያንን ይዘህ መቀጠል ነው የሚሻለው ወይስ ከተፎካካሪዎችህን እዚህ ጋር ከነሱ ጋር ጦር መማዘዝ ነው? ከህዝብ ጋር ነው የምትጣላው። ይሄ አካሄድ ቶታሊ አያስኬድ። ባህሪ ሊሆን ይችላል እንደዛ፣ ግን አያስኬድም። ባጭር ነው የምትቀጨው። ስለዚህ ያለህን አቅም በሌላ መልኩ ተጠቀመው እንጂ እነዚህ ልጆች እሷንም እሱንም አሁን ላይ ያረክ ያለው ነገር በጣም የሚያሳፍር ነው። ስለዚህ ቆም ብለህ ራስን ተመልከት። ያለዛ በጣም አካሄድህ እድገትህ አይዘልቅም እና ብዙ ተከታይ ብዙ ልጁን የሚጠብቀው ሰው አለ። አሁን እንደ አይነት ሰው አለ ላይክ ይሄ ልጅን ያንን እንቅስቃሴውን ፉት ስቴፑን የሚከታተል ማለት ነው። ምክንያቱም ያ መሰረቱ ነው። ያ መሰረት ሰርቶለታል ልጁ ማለት ነው። እኔ ብቻ ሳይሆን በጣም ብዙ ሰው አለ። እነዛንም ሰዎች ነው አብረህ እያስቀየምክ ያለው። ሶ አንተንም እኔ በምትሰራው ነገር በጣም አፕሪሺየት ማድረግ፣ ግን እንደዚህ አይነት ደግሞ በጣም የወረደ ነገር ላይ ሳይ በጣም ደብሮኛል እውነት ለመናገር። ስለዚህ የሄድክበት ያለው መንገድ ትክክል ያው ሚዲያ ላይ የሚታየው ከሆነ እንደዚህ አይነት ሰው ከሆንክ ራስን አርም። ጥሩ አይደለም። በቃ አንተ ወጣት ነህ፣ ገና ብዙ ነገር ነው የሚጠበቅብህ ማለት ነው። ስለዚህ የሄድክበት ነው ያለው መንገድ ገምግመው ማብራዘር። እኔ ጆን ዳንኤልንም አዶናይንም ፎሎ አረጋቸዋለሁ። ፎሎ ያረኳቸው በምን መሰላችሁ? ያው በሚሰሩት ስራ እርዳታ ምናምን ሲሰሩ ስላየው በጣም ደስ አሉኝ። ሁለቱንም ፎሎ አረኳቸው እንጂ ከዛ በፊት አላረጋቸውም ነበረ። ግን አሁን ከቅርብ ጊዜ ጀምሮ አዶናይ ቪዲዮዎቼ ቫይራል እየወጡ አይደለም፣ ሪፖርት እየተደረገበት ነው ምናምን እያለ ነበረ። ከዛ ሰዎች ደግሞ ምን አሉ? ጆን ዳንኤል ነው ምናምን እንደዚህ እያደረገ ያለው ምናምን ብለው አወሩ። አሁን ደግሞ ትላንትና ጃኒ እንደዚህ ነው ከዚህ በፊት እኔንም አካውንቴን አዘጋብሻለሁ እያለ ነበረ እና እሱን ያዘጋብኝ ምናምን ስትል ነበር። እና ይሄ ነገር በማስረጃ ከቀረበ እንግዲህ ያው ጆን ዳንኤል በህዝቡ ልብ ውስጥ እንደገባ ምንቀረ ተደርገህ ትወጣለህ ማለት ነው። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳችና ወጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቻ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናትና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን እንግዲህ እኔ እንደዚህ ልቆራ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ ሪሌሽንሺፕ ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር
ሆና ደውላ ያወራችኝ ነው። ስሙትና ቀጥላለሁ። ናዮ አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ ሰው እንዳይሽ ስታሳይ ኖረታን ማንም የለም ብቻ ነው። አሁን የገባው ወባ ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌ ራቁቴን ሰው እንዳይመጣብሽ ስለለመንኳት በቃ አልኳት። ቻው አልኳት። ዘጋሁት። ያው ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፕ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴን መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጠብ ስላልፈለኩ ውክልና ሰጥቻታለሁ። የባንኬን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም እኔ። እናትና አባቴ ካዩአቸው ዓመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርግ አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማድረግ ትቺ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ
አዲስ ህይወት አለኝ፣ የራሴን ህይወት ልኑርበት። ከማግባቷ በፊት ፍቅረኛ ያላት ሴት ወደ ድሮ ፍቅረኛዋ መሄዱ አይቀርም። ከማግባቷ በፊት የነበረውን ፍቅረኛዋን መቼ መትረሳውም። ያን ደግሞ ማረጋገጫ እያየን ነው ሰሞኑን ሶሻል ሚዲያ ላይ አይደለም እያየን አይደለም። ለምን እንወሻሻለን? ጃኒ ሰሞኑን ከአዶናይ ተደብቃ ስታወራው ጆን ዳንኤልን እያያችሁ ነው። ድምጽ ምናምን ቮይስ ሪከርድ እያደረገ ምናምን ፖስት እያደረገባት ነው። ለማንኛውም የድሮ ፍቅረኛቸውን ሴቶቹ አይረሱም። እናንተ ጅላንፎቹ ባሉ የሆናችሁ ድንግል ካልሆነች እንዳታገቡ ነግራቸዋለሁ። Bro, are you crazy? This girl is like ራቁቴን ሆኛለሁ ናፈከኝ እያለች ሚስተር ጆን ዳንኤልን እያለች አንተ ተዘግቶባታል ብለህ ትላለህ። እኔ ግን ልመድ፣ ወንድ ልጅ ይሄንን መቅመስ አለብህ። ልብ ሲሰባበር ነው ሰው የምትሆን። ገባ? ብዙ ነገር አሟልቷል አዶናይ ማለት ነው። you know motivation helping people ምናምን። አንድ ነገር ያላሟላው ነገር ልንገራችሁ፣ ሴት አንደርስታንድ ያደረግ ሴት አንደርስታንድ ቢያደርግ ነበረ እቺን ቅማላም ማለት ነው ይገባው ነበር። አየህ? What's the problem with people? ካናዳ እያለ I'm pretty sure this nigga had no bitches። ኢትዮጵያ ትሄዳለህ። ኢትዮጵያ እንኳን አይደለም ዛፍ ከቆመ ዛፍ የሚጠብሱ ችኮች ናቸው። ዛፍ ይጠብሳሉ ገንዘብ ካለ። I swear ዛፍ ገንዘብ ካለ ይጠብሱታል። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። ሀሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።